ተበለሻሽ። ቤቴ በድንገት ነፍስ የዘራ ይመስላል። ሳላስበው በጨለማ ውስጥ መገኘቴ ሁሉንም ነገር ባልተለመደ ሁኔታ በትኩረት እንድከታተል ሳያደርገኝ አልቀረም። ምናልባትም ቀደም ሲል የደረሰኝ የስልክ ጥሪም ሊሆን ይችላል። ለወትሮ ቤት ውስጥ የመዋል ልምድ የለኝም። ዛሬ ግን በዶፍ ዝናብ የተነሳ በቤት መቆየቴ ግድ ነበር። የደዋዩ ማንነት ባላቅም ቀኑን ሙሉ አይምሮዬ ሲበጠብጠኝ ውሏል። ጥሪውንም ለመቀበል ስልኩን አንስቼ ሄሎ ስል ደዋዩ ድምፁን እንዳጠፋ ይቆያል። የሆነ ሰው ቤቴ ውስጥ እንዳለ የሚሰማኝ ስሜት ታክሎበት በቀን ውስጥ 6 ከመቼ 2 ተመሳሳይ ምላሽ አልባ ጥሪዎችን አስተናግጃለሁ። የመጨረሻው ስልክ ጥሪ የሚረብሽ ነበር። ሄሎ አልኩ። ምንም ምላሽ የለም። መንፈሴ እንደተናወጠ ስማ ወፈፌው፣ ምን እያሰብክ እንዲህ እንደምታደርግ አላቅም። ይሄን የልጅ ስራህን ግን ብታቆም ይሻልሃል እብድ በማለት ጮኩበትና ስልኩን ጠረቀምኩት። ለጥቂት ጊዜ ሁሉም ነገር ሰላማዊና የተረጋጋ መሰለ። እንደውም ከጭቅጭቁ ብዬ የስልኩን ሶኬት ከግድግዳው ላይ ነቅዬ አረፍኩ። ተመልሼ ወደ መኝታ ክፍሌ ለመሄድ ደረጃውን ስወጣ መብራቱ ድርግም አለ። አከታትሎም ስልኩ መጮሁን ቀጠለ። በድንጋጤ ድምፅ አውጥቼ ዘለልኩ። ወዲያው ዞር ብዬ ወደሚንጫረረው ስልክ ተመለከትኩ። ሶኬቱን መንቀሌን በጣም እርግጠኛ ነበርኩ። አሁንም ግን እየጠራ ነው። ፍርሃት እንደጨመደደኝ ቀስ ብዬ ወደ ስልኩ ተጠጋሁ። የመጀመሪያው ስራዬ ነቅዬዋለሁ ብዬ ያሰብኩትን ሶኬት ማየት ነበር። ምን አይነት ነገር ነው በማለት ግራ በተጋባ ሁኔታ ሹካሹኩ። ከድንጋጤ ሳልወጣ ስልኩ ከተቀመጠበት ጠረጴዛ ስር አደፈጥኩ። የስልኩን ሶኬት መንቀሌን እርግጠኛ ነበርኩ። ግን ደግሞ እንደተሰካ ነው። እየሆነ ስላለው ነገር የሚጨብጠው አንዳች ሐሳብ አልነበረኝም። ስልኩ ጥሪውን ማሰማት አላቆመም። ለአንዴና ለመጨረሻ ጊዜ ለማንሳት ወሰንኩ። ምን አባት ፈልጋለህ በማለት አንባረኩበት። ጎርነን ባለ ድምፅ ከት ብሎ ከሳቀ በኋላ ቤት ውስጥ ነሽ አሽሊ የሚል ድምፅ አሰማ። ከጀርባዬ የቆመ ያህል ድምፁ አስተጋባብኝ። በድንጋጤ ስልኩን ወሩሬ እየተርበተበትኩ ተገላምጬ አየሁ። ፈጠን ብዬ ደረጃውን ወጣሁና የመኝታ ቤቴን በር ጥርቅም አድርጌ ዘጋሁ። የኮምፒውተሬ ገጽ ከሚያመነጨው የብርሃን ዘንግ በስተቀር ቤቱን ጨለማ ወርሶታል። ለጥቂት ጊዜ ኮምፒውተሬ የለገሰኝ የብርሃን ዘንግ ላይ እንዳፈጠጥኩ በጨለማ ውስጥ አድፍጬ ቆየሁ። የመኝታ ክፍሌ ተዝረከረከ ነው። ለወትሮ ምንም አይመስለኝም ነበር። ዛሬ ግን ጠላሁት። እዚህም እዚያም የተዝረከረኩት ልብሶችና ቁሶች የሚያጠሉት ጥላ የሆነ ሰው ያለ እየመሰለኝ ያስበረግጉኛል። ይህ ሰው የሆነ ብሎ ሊጎዳኝ የመጣ ሰው ቢሆንስ ማን ያውቃል? በዚህ ዘመን እኮ አንዳንድ ሰዎች በሌሎች ላይ የሚያደርሱትን የማይታመን እብደት ለመገመት አስቸጋሪ ነው። ቤቱን ከሁለት ጓደኞቼ ጋር ተጋርቼ ነው የምኖረው። በቤት ውስጥ ብቻዬን ስውል ዛሬ የመጀመሪያ ቀኔ ነው። ፍቅረኛዬ ባይኖር እንኳን ሁል ጊዜ የሆነ ሰው አይጠፋም። ጓደኞቼ በሙሉ ስፔን ሄደው ለማከናወን ያቀዱትን የእግር ሽርሽር ፕሮግራም ለምን እምቢ እንዳልኩ አላውቅም። ፍቅረኛዬ ብራንደን በጉዞው ላይ ለመሳተፍ መስማማቱን እንኳን ከቆብ አልቆጠርኩት። አየር ማረፊያም ሄጄ ልሸኛቸው ፍላጎቱ አልነበረኝም። ለምን ቀረው በማለት ጸጸት ላይ ሳለሁ ስልኬ ጠራ። የእጅ ስልኬ ነበር። የስልኩ ጥሪ ሞቅ ያለ ስለነበር ድንጋጤን አባሰው። ዋይ ብዬ ጮኩና ወደ መለስ አልኩ። በድንገት ደውዬ እርዳታ መጠየቅ እንደምችል አስተዋልኩ። ማድረግ የሚገባኝ መደወልና ተረጋግቶ መጠበቅ ነው። ወደ አልጋዬ ተጣድፌ በመሄድ ትራስኪ የተቀመጠውን ስልክ አንስቼ ሄሎ አልኩ። የደዋዩን ማንነት አላስተዋልኩ። የሚገርም ነው፣ በዚች ጥቂት ጊዜ እንዴት ናፍቂኛለሽ ብሎ ማን ያስባል አለኝ። ብራንደን ነበር። ብራድ አልኩ። ብዙ ኪሎ ሜትር እንደሮጠ ሰው እያለከለኩ ቁና እየተነፈስኩ ደህና አይደለሽም እንዴ? እኔ እንኳን የደወልኩት በከባድ ዝናብ የተነሳ በረራችን መቋረጡን ላሳወቅሽ ነው። ጥሩ ነው። ይኸውልህ ብራድ ስማኝ፣ የሆነ ሰው ቤት ውስጥ አለ። በጣም ፈርቻለሁ። ውይ ሲል የሱም ድንጋጤ ከድምጸቱ መረዳት ቻልኩ። ለፖሊስ ደውላለሁ። እኔም እንደምን ብዬ ቤት እመጣለሁ። መዋኘት ቢኖርብኝ እንኳን ግድ አይሰጠኝም። አሁን አንቺ የት ነሽ? መኝታ ቤቴ ተደብቄ ነው ያለሁት። ወዲያ የመኝታ ቤቴ በር በኃይል ተንኳኳ። ማንኳኳት ሳይሆን በሩን ለመስበር የተደረገ ሙከራ ይመስላል።
ፈጠን ብዬ በመጠጋት የስልክ ማስቀመጫ ሳጥኑን ገፍቼ በሩ ላይ ገደገድኩት። በሩን በቀላሉ ገንጥሎ እንዳይገባ ያደረኩት ሙከራ ነበር። ከበሩ ወደ ኋላ ያፈከፈኩ ስመለስ ስቅስቅ ብዬ አለቀስኩ። ምንም አይነት እርዳታ ሳይደርስልኝ ልሞት እንደምችል ማሰብ ሆድ አባሰኝ። ከዚህ ብትሄድ ይሻልሃል፣ በጥቂት ጊዜ ውስጥ ሰዎች ይደርሱልኛል የሚፈራ እንደሆነ ብዬ ነው። አሽሊ አለኝ በድጋሚ። ድምፁን ለመቀየር የተጠቀመበት አንዳች ዘዴ እንዳለ ያስታውቃል። ምን ነካሽ አሽሊ? ምን ላደርግ እንዳሰብኩ ማወቁን ገመትኩ። ምንድነው የምትፈልገው? የሆነች ጥቂት ጊዜ ለመግዛት እንጂ ይሄ ነው የሚባል ምላሽ አገኛለሁ ብዬስ አልነበረም። ከአንቺ በቀር ሌላ ምንም ልፈልግ እችላለሁ። አንተ ማን ነህ? ስሜንስ እንዴት ልታውቅ ቻልክ? እባክህ አትጉዳኝ። ልጎዳሽ ቢፈልግማ እስካሁን ምን ያገደኛል? እውነቱን ሳይሆን አይቀርም። ቀኑን ሙሉ ከኔው ጋር በአንድ ጣራ ስር ቆይቶም ሊሆን ይችላል የሚለው ሐሳብ ራሱ ሰውነቴን ውርር አደረገው። ማን ያውቃል? በዚሁ ክፍለም ውስጥ አብሮ ሊሆን ይችላል የሚል ስሜት ተሰማኝ። ተገላምጬ ወደ ኋላ ለማየት ብሞክርም አይን ቢያወጡ የማይታይ ሁኔታ ውስጥ መሆኔን ተረዳው። ከኮምፒውተር ገጽ የሚመነጭ የብርሃን ዘንግ ልገሳውን ስላቆመ ቤቱ ሙሉ ለሙሉ ድቅድቅ ጨለማ ወርሶታል። ጥቂት የደስታ ጊዜ እንድናሳልፍ ብቻ ነው የምፈልገው። በሩን ክፈችው፣ በእኔ የሆንብሽ ብዙ ጊዜ አይፈጅብንም። ሰማኸኝ? ፍቅረኛዬ በአቅራቢያዬ ነው ያለው፣ ብዙ ሳይቆይ ይደርሳል። አውቃለሁ አለና በሩን በኃይል መምታቱን ቀጠለ። የልብስ ማስቀመጫ ሳጥኑን በኃይል ወደ በሩ እያስጠጋው ጩኸቴን አቀለጥኩት። ከጥቂት ደቂቃዎች በኋላ ሁሉም ነገር ረጭ አለ። በዳበሳ ቦርሳዬን ከፍቼ ሲጋራና መለኮሻውን አወጣው። ላጨስ አልነበረም፣ መለኮሻውን ፈልጌ እንጂ። ትራስኬ ኮሜዲኖ ላይ ሻማውን አስቀምጫ በራውትና የአልጋዬ ጠርዝ ላይ ቁጢጥ እንዳልኩ በፍርሃት ድባብ ውስጥ ሆኜ ወደ በሩ ማፍጠጤን ቀጠልኩ። እውነት ቀኑን ሙሉ ከኔ ጋር እዚህ ቤት ውስጥ ነበረ ወይስ እንደዛ ያለው ሲያላግጥብኝ ነው? ለነገሩ የሆነ ሰው ቤት ውስጥ እንዳለ የተሰማኝ ከምሽቱ 12 ሰዓት በኋላ ነበር። ከዚያ በፊት ግን ማንም በቤት ውስጥ እንዳልነበረ እርግጠኛ ነኝ። ይሄ የተረገመ መብራት! ለነገሩ መብራቱ ምን ያድርግ? ይሄ የተረገመ አሮጌ ቤት! አሮጌ! ዝናብ ትንሽ ጠብ ካለ መብራቱ ድርግም፣ ትንሽ ጠብ ካለ እኮ ነው። ለአንድ ሰዓት ያህል ንቅንቅ ሳልል በፍጹም ጸጥታ ውስጥ ቆየው። ረጭ እንዳለ ቀስ ብዬ እየተራመድኩ ወደ በሩ ሳመራ የስልክ ጥሪ በድንጋጤ አዘለለኝ። ስልኩ መኖሩንም ረስቼው ቆይቻለሁ። መለስ ብዬ አነሳሁትና ብራድ ፍቅር ቁልፉን ላገኘው አልቻልኩም ሲለኝ በስተመጨረሻ እቤት እንደደረሰ ገባኝ። ቆይ ምናልባት በዝናብ ተወስዶ ይሆናል። አደራ ተጠንቀቅ፣ ሰውየው አሁን ቤት ውስጥ ነው ያለው። ምንም አልሆንም፣ ምን አትስጊ፣ አንቺ ብቻ ተረጋግተሽ ባለሽበት ቆይ። ያየው እኮ አይደለም፣ በመስኮት አሻግሬ ግን እየተመለከትኩ ነው። ቆይ አለና ጥቂት ደቂቃዎች ቢወስድበትም ከቤቱ ትይዩ ወዳለው ጎዳና ጥግ በመሄድ እንዲታየኝ ሆነ። አዎ አየሁ፣ ፍቅር አየሁ። ቤቱን ረጭ ካለ 1 ሰዓት አልፎታል። ሆኖም ሰውየው እስካሁን እዚሁ እንዳለ ነው የማስበው። ፍቅር በፍጹም እንዳትጠጋ፣ እንደምትመጣ ቃል እየጠበቀ ነው። እባክህ ወደ ቤት አትጠጋ፣ ወደ ኋላ ተመለስ፣ ደግሞ ከእይታዬ ተሰውረሃል። ላንቃ እስኪሰነጥቅ ድረስ ጮኩ። ለጥቂት ጊዜ ከእግሩ ኮቴና ከዝናቡ ድምፅ በስተቀር ምንም አልተሰማኝም። ጥቂት ቆይቶ ደግሞ የጩኸትና የትግል ግብግብ አይነት ድምፅ ይሰማኝ ጀመር። የሱ ድምፅ ነው። ብራድ! በሩ ላይ የተደረገውን ዕቃ አንስቼ ለመክፈት ሮጬ ተጠጋው። በአይምሮዬ የተመላለሰ የሚያስጨንቀኝ የኔ ፍቅር ብራድ ተጠቅቶ መጎዳቱ ብቻ ነው። ይህም የሆነው ደግሞ በእኔው የተነሳ መሆኑን ልቋቋመው ከበደኝ። ብራድ! አንድ አንባርቄ ሳዳምጥ መላው ቤት ፍጹም ጸጥታ እንዳረበበበት አስተዋልኩ። ትንፋሽን ሰበሰብኩና ራሴን አረጋግቼ ደረጃዎቹን ተከትዬ ወደ ታች ወረድኩ። ወደ ግራ በመታጠፍ ኩሽና ውስጥ ገብቼ መደርደሪያው ላይ ያገኘሁትን ቢላዋ በመያዝ ወደ ዋናው በር አመራሁ። በሩን ከፍቼ ብራድ በማለት ጮክ ብዬ ተጣራሁ። ምንም አይነት ሰው በቦታው አይታየኝም። አንዳችም እንኳን ሕያው አካል አይንቀሳቀስም። 3 እርምጃ ወደፊት በመራመድ በውሃ የተጥለቀለቀው በረንዳ ላይ ደረስኩ። የዝናቡ ውሃ ባዶ እግሬን ውጦት እስከ ቁርጭምጭምቴ ድረስ አሰመጠኝ። የቤቱን ተለዋጭ ቁልፍ ሊያገኝ ያልቻለበት ምክንያት ገባኝ። በፍርሃት እንደተሸበብኩ ወደፊት ስራመድ ቦርሳው በጎዳናው ውሃ ተወስዶ ሲንሳፈፍ አየሁና ወደዚያው ሮጥኩ። ብራድ! ሰብ የሚል ድምፅ ከበስተኋላዬ በጆሮዬ ገባ። ለማሰብ አፍታም ጊዜ አልወሰድኩም። በቅጽበት በእጄ ያዝኩትን ቢላዋ ወናጭፌ ጉሮሮው ላይ ሰካሁት። ደሞ ተፈናጥሮ ፊቴን ሲያለብሰው ያንቋረረ ነበር። ኬቪን ነው።
የጄን ፍቅረኛ። በውስጥ ያለው ስሜት ክውታ ይሁን ፍርሃት አልታወቀኝም። አጥብቄ ያዝኩትን ቢላዋ እንኳን ለማላላት አልቻልኩም። አሁንም ቁና እየተነፈስኩ ነው። ወይኔ አምላኬ የሚል ሌላ ድምፅ ከጀርባዬ ሰማሁ። እንደገና እጄን አወናጨፍኩና ቢላዋውን ብራድ ጉሮሮ ላይ ሰካሁት። ብራድ በማለት ስሙን በልሆሳስ ተነፈስኩ። ምናልባት ክውታ ይሆናል። ልቤ በአየር የተሞላ መስሎ ይሰማኛል። የቀዝቃዛ አየር እስትንፋስ ጉሮሮ ላይ የተሰካውን ቢላዋ ያዝ እንዳደረገ ደም እየተፋ ሸርተት ብሎ ከፊት ለፊቴ ሲዘረጋ ደርቄ ቀረሁ። ጆሮ የሚሰነጥቅ ጩኸት ወደ ህሊናዬ መለሰኝና ዞር ብዬ ተመለከትኩ። ጄንና ኪሻ ክው ብለው እንደደረቁ ቆመዋል። ጄን ባደረኩት አሰቃቂ ተግባር የተነሳ ራሷን መቆጣጠር ተስኗታል። በእጃቸው መልካም ልደት የሚል የጨርቅ ሰሌዳ ባነር ይዘዋል። መላካላቸው በዝናብ በመራሱ ኪሻ ያለቀሰች አይሁን መለየት ተስኖኛል። ሆኖም ሁለቱም በከፍተኛ ድንጋጤና ክውታ ውስጥ እንደነበሩ ግን አስታውሳለሁ። ከዝናቡ ጋር የተቀላቀለው የራሱ ደም ውስጥ እየዋኘ ያለውን የኬቪንን በድን እየተመለከተች ጄን አምረራ በመጮህም በዋና ዘራች። እየተንቀሳቀሰች ወደ በድኑ አካል ስትሄድ ኬቪን ከኋላ እየሮጠች በመድረስ እቅፍ አድርጋ ልታረጋጋት ሞከረች። ምንድን ያደረኩት? ብራድ እባክህን እባክህ አይንን ክፈት፣ ወድሽ። ቃላቱን መጨረስ አልቻለም። ድርቅ ብሎ ቀረ። አይኑ ፍጥጥ አፉ ክፍት እንዳለ እስከ ወዲያኛው አሸለበ። የቱንም ያህል ብጮህና ብንሰቀሰቅ እሱንም ሆነ ኬቪንን ወደ ሕይወት ልመልሳቸው አልችልም። ሆነም ቀረም እንዲህ አይነት አሰቃቂ ተግባር እንድፈጽም የዳረገኝ ፍርሃትና ድንጋጤ ውስጥ ነበርኩ። ቢያድለኝ ጓደኞቼ ያዘጋጁልኝ የመልካም ልደት ሰርፕራይዝ ነበር። የልደቴን ቀን አስመልክተው ድንገት ሊያስደንቁኝና ሊያስደስቱኝ ነበር። ይሄ ሁሉ ነገር